በጣም ብዙ አትጨነቁ ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር ከናንተ የሚጠበቀው you just do it አንተ ማድረግ የምትችለው ነገር ማድረግ ምክንያቱም ተጨንቀን የምናመጣው ነገር የለም አይተሻል ብዙ ነገር ተጨንቀሻል ምን የመጣ ነገር የጣብ ያለ ነገር የለም ያ ምክንያቱም እንትና ይሁላችሁ ዩኒቨርሱ ቃኑኑን ማወቅ አለብን የዩኒቨርሱ ህግ አለ ህጉ አይቀየርም በቃ ምንም እንድታረጉት አይቀየርም እኔ በህይወታችሁ በጣም እንድታምኑ የምፈልገው ነገር አለ በነገራችን ላይ ልክ አሁን እኔ والله يقدر الليل والنهار አላህ ሌሊትና ቀን ፕሪሳይስሊ ያፈራርቃቸዋል ይላል አይደል ይሄን የሚጠራጠር ሰው አለ ባይዘው የለም አይደል ማናችንም አንጠራጠርም በእኛ ህይወት ውስጥም ልክ እንደዛ ነው አላህ نحن قدرنا بينكم الموت ይላል በመካከላችሁ ሞትን ካልኩሌት አድርገናል አላህ ከጻፈው ቀን ውጭ አትሞትም ይፈል ለምን ሰማይ ዝቅ አይልም ምድር ከፍ ለምን አትል ካልኩሌትድ ነው ሪስክህ ካልኩሌትድ ነው ህይወትህ ካልኩሌትድ ነው ያ ኤቭሪቲንግ አንተ ላንተ የተተው ምርጫዎች አሉ ላንተ የተተው አላህ ደግሞ እሱ ባንተ ህይወት ውስጥ አላህ የሚያስተናብረው ህይወት አለ ዩሱፍ እስር ቤት ሲገባ ወንጀል ሰርቶ ነው አጥፍቶ ነው ንገረኝ በቃ አላህ ነው የቀደረው ምክንያት አለው ጥበብ አለው የራሱ ጥበብ አለው አላህ ምክንያት አለው አስበው ዩሱፍን የመሰለ ያን የመሰለ ልጅ 9 ዓመት እስር ቤት ነው لا اله الا الله ያን የመሰለ ቁንጅና በቃ ጥቂት ሰዎች ነው የሚያዩት ያን የመሰለ ማንነት ጥቂት ሰዎች ናቸው እዛ እስር ቤት ውስጥ ያሉ ዩሱፍን የመሰለ ልጅ ከአባቱ ጎን ተነጥሎ በጉድጓድ መጣል አልነበረበትም እንዳትሉ አደራችሁ እኛ ያገባንም አላህ ነው والله غالب على امره والله يقدر الليل والنهار precisely calculate የሰው ልጅ በህይወት ውስጥ የሚመጣበት ሲዝናል ወቅቶች አሉ የጨለማ ወቅቶች አሉ ሁላችንም ኢኮኖሚካሊ ክራይሲስ ሊሆን ይችላል ፋይናንሻል ክራይሲስ ሊገጥመን ይችላል ሪሌሽንሺፕ ክራይሲስ ሊፈጠርብን ይችላል የትዳር ሊሆን ይችላል የጤና ሊሆን ይችላል ብዙ የቤተሰባዊ ጉዳይ ሊኖር ይችላል የጨለማ ጊዜያቶች አሉ ሲዝኖች አሉ እነሱም በሰብር በኢማን ነው የምታልፈው ችግሩን ለመፍታት መፍትሄ ትሞክራል ደግሞ የቀን ደግሞ ሲዝን ደግሞ አለ በቃ ብራይት የሆነ ሲዝን የሆነ በቃ አሪፍ የሆነ ጊዜ ደግሞ አለ በህይወት እና ሁሌ ብራይት አይደለም ሁሌ ዳርክ አይደለም يقدر الليل والنهار